ትዕግስት መራራ ፍሬዋ ደግሞ ጣፋጭ ነው። የታገሰ ሰው ከምርጡ ፍሬ ይበላል። አንድ ጊዜ አንዲት ድሃ ሴት የወይን ተክል ባለበት ማሳ በኩል እያለፈች ነበር። ማሳው በሚያማምሩና በበሰሉ የወይን ዘለላዎች የተሞላ ነበር። ሴቷ ጠምቷት ስለነበር የወይኑን ማሳ እያየች ከነዚህ የበሰሉ ፍሬዎች አንዱን ወለላ የሚሰጠኝ ባገኝ ብላ ተመኘች። የወይን ማሳው ባለቤት በመንገዱ በኩል እያለፈ ስለነበር አያት። እንዳያትም ሰላም ካላት በኋላ ምን እያየሽ ነው የኔ ውድ? የወይን ዘለላ ትፈልጊያለሽ ብሎ ጠየቃት። አዎ እፈልጋለሁ አለችው። ግን መውሰድ አልችልም። ባለቤቱ ወደ ማሳው ገብቶ በማሳው መሃል ጠፋ። ጠበቀችው። በጣም እንደዘገየ ሲታወቃት ግን ምናልባት ረስቶታል ማለት ነው ብላ መንቀሳቀስ ጀመረች። ከጥቂት ጊዜ በኋላ የማሳው ባለቤት ሲመጣ ሴቷ ሄዳለች። ነገር ግን ከርቀት ስላያት ጠራት። እንደተመለሰችም ስለዘገየው ይቅርታ፣ ግን ለምን ሄድሽ? የዘገየሁት እኮ እጅግ ምርጡን ዘለላ እየፈለግኩልሽ ስለነበር ነው። ይኸው ሙሉ ቅርጫት አመጣሁልሽ አላት። ቅርጫቱንም ሰጣት። ሴቷ ትንሽ አፈረች። አንገቷን ደፍታም ቅርጫቱን አነሳች። የማሳውን ባለቤት አመስግናም ሄደች። የአንዳንዶቻችን ከፈጣሪ ጋር ያለን ግንኙነት እንደዚህ ነው። ጸሎታችንና ጥያቄዎቻችን ምላሽ ቶሎ እንፈልጋለን። ብዙ ጊዜ በጸሎት አንድ ነገር እንጠይቅና ወዲያው ግን ምላሽ አናገኝም። ከዚያም እግዚአብሔር ለኛ አይጨነቅም ብለን እናስባለን። ከሆነ ጊዜ በኋላ ሲመጣ ግን የዘገየው ለካ ለኛ ጥቅም ነው። ምላሹም እጅግ የተባረከና ከጠበቅነው ከጠየቅነው በላይ ይሆናል። ትዕግስት መራራ ብትሆንም ፍሬዋ ግን ጣፋጭ ነው። ትዕግስት ይኑረን፣ ተስፋ አንጣ። አእምሮ ምግብ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው